አብዛኞቻችን ፎሬክስ ትሬደሮች ፌል እናደርጋለን ወይም ደግሞ ትሬዲንግ ላይ ሳይሳካልን ይቆያል። ግን አለመሳካት የሚለውን ነገር በምን ዌይ ነው የምናየው የሚለውን ነገር በጣም ወሳኝ ነው። አብዛኞቻችሁ ከማየው አንጻር በጣም ጥሩ ትሬደር ወይም ጥሩ ፕሮፊታብል ትሬደር የመሆን ፖቴንሻል ያላችሁ ልጆች ሆናችሁ ግን ያን ፖቴንሻል በእነዚያው መዘረዝራቸው ምክንያቶች ነው የምታባክኗቸው። ዛሬ ፕሮፊታብል ትሬደር ለመሆን ምን ማድረግ እንዳለባችሁ ስቴፕ ባይ ስቴፕ እናወራለን። ምን ማስተካከል እንዳለባችሁ እናወራለን ማለት ነው። እኔ በጣም የተሻለ ሚሊየንስ ኦፍ ዶላርስ የሚሰራ ትሬደር ሆኜ አይደለም እና ደግሞ ምንም የሚሸጥላችሁ ነገር የለም፣ ለእናንተ ኦፈር የማደርገው ነገር የለም። ዊዝ ማይ ኤክስፒሪየንስ ወይም ደግሞ ከኔ ኤክስፒሪየንስ ተነስቼ ነው እነዚህን ነገሮች ብታስተካክሉ ኮንሲስታንት መሆን ትችላላችሁ የምላችሁ ማለት ነው። ምክንያቱም ኦልሬዲ አብዛኞቻችሁ ፕሮፊታብል ናችሁ፣ ግን ኮንሲስታንት ነው መሆን ያልቻላችሁ። ቪዲዮ ከመጀመሩም በፊት ላይክ እና ሰብስክራይብ ሳታደርጉት እንዳትወጡ። በየሳምንቱም ደግሞ $10 ጊቫዌይ እናዘጋጃለን ቴሌግራም ቻናላችን ላይ ማለት ነው። ኤቭሪዴይም እኔ የዩሮ ዩኤስዲን አናሊሲስ ፖስት አደርጋለሁ። እኔም የወሰድኳቸውን ትሬዶች ፖስት አደርግላችኋለሁ እንድትማሩበት ማለት ነው። ቴሌግራም ቻናላችን ጆይን ካላረጋችሁ ዲስክሪፕሽን ላይ ወይም ኮመንት ላይ ታገኙታላችሁ። ጆይን ማድረግ ትችላላችሁ ማለት ነው። ቪዲዮም ከመጀመሩ በፊት ላይክ እና ሰብስክራይብ ወይም ደግሞ ለትሬደሩ ጓደኛችሁ ሼር አረጋችሁ ጀምሩት ማለት ነው። ኮንሲስታንትሊ ፕሮፊታብል መሆን የሚለው ነገር ምንድነው ካልን ስናት አባውት የገንዘቡ መተለቅ ኢትስ አባውት ኮንሲስታንት የመሆን ጉዳይ። ማለትም አሁን ለምሳሌ እኔ በወር 20% 30% ሪተርን ማድረግ ከሆነ የአሁን ወር 30% ሪተርን አድርግቼ ኔክስቱን ደግሞ ኔጋቲቭ 10 ከዛ ኔጋቲቭ 20 ኔክስቱን ኔጋቲቭ 10 ድጋሚ ሆኖ ከዛ ድጋሚ ሌላ 30 የምሰራ ከሆነ እስቲል ኢንኮንሲስታንት የሆነ ሁኔታ አለው አይደለም። ምክንያቱም ያ ከኢሞሽናችን ጋር አፌክት ያለው ምክንያቱም ተከታታይ 3 ወሮችን ኔጋቲቭ መሆን ምናምን ኢሞሽናሊ አፌክት ያደርገናል። ግን እናንተ ደግሞ በተዘዋዋሪ በዚህ ወር 10% ሰርታችሁ ኔክስት 2% ከዛ ሶስተኛው መንዝ 5% ከዛ ቀጣዩ መንዝ 1% ከዛ ቀጣዩን 15% ብትሰሩ ይሄ ኮንሲስታንት ያደርጋችኋል አይደለ? እንደዚህ አይነት ትሬዲንግ ስታይል ምን ያመጣል? ኢሞሽናችሁ ላይ ምንም አይነት ኢፌክት አይኖረው፣ ምክንያቱም አግሬሲቭ አትሆኑ ምናምን። አብዛኞቻችሁ ምንድነው የምትሆኑት? የሆነ መንዝ ላይ በጣም ጥሩ ፐርፎርም ታደርጋላችሁ፣ በገስት ገንዘባችሁን ትሰራላችሁ። ዘ ኔክስት መንዝ ቢግ ሉዚንግ ስትሪክ ይመጣል። ቢግ ሉዚንግ ስትሪኩን ሃንድል አታደርጉትም። ኢሞሽናሊ ሊሆን ይችላል፣ በካፒታል ዋይዝ ሊሆን ይችላል። ምክንያቱም ሜቢ ያኛው ቡስት ስለሚያደርግላችሁ ኢሞሽናችሁ ወይም ደግሞ ኢጓችሁን ኔክስት ሪስካችሁን ጨመር ልታደርጉ ትችላላችሁ ምናምን። ስትራቴጂ እኮ ክሊል ሊሆን ይችላል፣ ስቲል ፕሮፊታብል ሊሆን ይችላል አት ኤንድ ኦፍ ዘ ይር፣ በት ይሄ ኢንኮንሲስታንት የመሆኑ ጉዳይ ኢፌክት ያመጣል ማለት ነው። እነዚህን ነገሮች እናድርግና እሱን ነገር እናስወግደው ማለት ነው። የመጀመሪያው ነገር ምንም አይነት ክሊር የሆነ ኤጅ አለመኖር ነው። ዋነኛው የመጀመሪያው ብዙ ትሬደሮችን ፌል እንዲያደርጉ የሚያደርጋቸው ምንድነው? ኤጅ ማርኬቱ ላይ አድቫንቴጅ የሚሰጣችሁ ነው። ወይም ደግሞ እናንተ ስትራቴጂ ልትሉ ትችላላችሁ። ስትራቴጂያችሁ ነው ማርኬቱ ላይ ፖዚቲቭ የሆነ አድቫንቴጅ የሚሰጣችሁ። ክሊን የሆነ ሎንግ ተርም ፖዚቲቭ የሆነ ኤጅ ከሌላችሁ ማርኬቱ ላይ እንዳልኳችሁ ቅድም አንዱ መንዝ ፐርፎርም ታረጋላችሁ ጥሩ፣ ቀጣዮቹ መንዞች ደግሞ ጥሩ ፐርፎርም አታደርጉም። ከዛ ምን ይመጣል? ኦልሬዲ ክሊን የሆነ ዳታ ክሊን የሆነ ኤጅ ስለሌላችሁ ልክ ተከታታይ ሎሶችን ስታመጡ ሌላ ስትራቴጂ ወደ መፈለግ ሌላ ሞዴል ወደ መፈለግ ትሄዳላችሁ ማለት ነው። በኤክስኪዩሽናችሁ ላይ ራሱ ኢንኮንሲስታንት ትሆናላችሁ፣ አይደለም ፕሮፊት ለመስራት ቀርቶ ማለት ነው። የመጀመሪያው ነገር ክሊር የሆነ ኤጅ ያስፈልጋችኋል። ቴስት የተደረገ ፕሩቭን የሆነ ሲስተም ያስፈልጋችኋል። ሜንቶር አስተምሯችሁ ሊሆን ይችላል። እናንተ ተቀበላችሁ ደግሞ እሱን በደንብ ቴስት አድርጋችሁ ፕሩቭን የሆነ ኤጅ ፖዚቲቭ የሆነ ኤጅ ሊኖራችሁ ይገባል፣ ሎንግ ተርም ማለት ነው። እሱን ካደረጋችሁ ኤክስኪዩሽናችሁ ላይ ኢንኮንሲስታንሲ አይኖርም፣ ኮንፊደንሳችሁም ይኖራል። ኤጅ ሊኖራችሁ ይገባል። ኦኬ ኤጅ አላችሁ። አሁን ቀጣዩ ፓርት ደግሞ ሪስክ ማኔጅመንት ነው። አብዛኞቻችሁ የምትቸገሩበት ነገር ነው። ለምን? ማርኬቱ ላይ ፈጣን የሆነ ገንዘብ ለመስራት ስለሆነ አላማችን። ሪስክ ማኔጅመንት ላይ አብዛኞቻችን ብዙ አንሰራው። ሪስክ ማኔጅመንት እንዴት ኢንኮንሲስታንት እንደሚያደርግ ልንገራችሁ። አሁን ለምሳሌ በዚህኛው ወር ጥሩ ፐርፎርም አረጋችሁ፣ $100ን $500 አደረሳችሁት። $100 500 ለማድረስ በጣም የተጠቀማችሁት ሪስክ ማኔጅመንት በጣም ሃይ ነው እንበል፣ ወይም 25% ከዛ በላይ የተጠቀማችኋል እንበል። ያኛውን መንዝ እድልም ተጨምሮበት ጥሩ ማርኬት ኮንዲሽኑ ጥሩ ሆኖ ጥሩ ፐርፎርም አድርጋችሁ ወደ 5000 ፍሊፕ አድርጋችሁት እንበል። ቀጣዩ ወር ትንሽ ሉዚንግ ስትሪክ ውስጥ ስትገቡ በቅድሙ አይነት አሁን 25% ሪስክ የምታደርጉ ከሆነ 25%ን ሪስክ እያደረጋችሁ 4 ተከታታይ ሎሶችን ብታደርጉ የዛን አካውንት
ብሎ ታረጉታላችሁ አይደል? ስለዚህ 4 ተከታታይ ሎሶችን ስታመጡ ኦሬዲ ሪስክ ማኔጅመንታችሁ ጥሩ ስላልሆነ አካውንታችሁን ብሎ ታረጉታላችሁ። ጭንቅላታችሁ ላይ ምን ይመጣል? አውቶማቲካሊ ስትራቴጂው አሁን መስራት አቆመ። ስለዚህ ሌላ ስትራቴጂ ልፈልግ፣ ምክንያቱም አካውንቴን ብሎ አረኩት። አካውንታችሁን ብሎ አላረጋችሁም። ሪስካችሁን በጣም ሃይ ስለሆነ ነው ብሎ ያደረገው፣ ሪስክ ማኔጅመንታችሁን ብሎ ያደረገው። ከዛ በኋላ ግን ከ4ቱ ሎሶች በኋላ ዊኖች ተከታታይ ቢመጡ እናንተ ኦሬዲ አካውንታችሁን ብሎ ስላረጋችሁት ትሬድ ሳታረጓቸው ያመልጧችኋል ማለት ነው። ለእሱ መፍትሄ የሚሆነው ጥሩ ሪስክ ማኔጅመንት መጠቀም ነው። አሁን ለምሳሌ ላይቭ አካውንት የምትጠቀሙ ከሆነና ስለ ላይቭ አካውንት የምናወራ ከሆነ 1% 2% ሪስክ አድርጉ አልላችሁ። ምክንያቱም በትንሽ አካውንት 1% 2% ሪስክ ማድረግ ከባድ ነው። ቅድም ግን ከኤጃችሁ ላይ ካገኛችሁት ዳታ ምን ያህል ሪስክ ማኔጅመንት የሚጠቀም አካውንቲንግ ብሎ የማድረግ ቻንስ በጣም ጠባብ ነው የሚለውን ዳታችሁን ኦብዘርቭ አድርጉ። ስለዚህ ቢትዊን ከ3 እስከ 5 እስከ 10% ባሉት ሬንጆች ሪስክ ማድረግ ትችላላችሁ። ጥሩ የሆነ ኮንሲስታንሲ የሚሰጣችኋል፣ ጥሩ የሆነ ሪተርን ስለሚሰጣችሁ። ከዛ በላይ ግን ሲሆን ኦሬዲ ሉዚንግ ስትሪክ ውስጥ በምትገቡ ጊዜ ኦሬዲ አካውንታችሁ ወይ ትጎዱታላችሁ፣ አካውንታችሁን ታፈነዱታላችሁ፣ ኢንኮንሲስታንት የሆነ ኤክስኪዩሽን ይኖራችኋል ማለት ነው። ስለዚህ ማርኬቱ ላይ ደግሞ አንድ ወር ጥሩ ላትሆን ይችላላችሁ፣ አንድ ወር ጥሩ ሊሆን ይችላል። ጥሩ ባልሆነ ጊዜ ግን አካውንታችሁን ፕሮቴክት ማድረግ ካልቻላችሁ ጥሩ በሚሆነው መንዝ ላይ መድረስ አትችሉ። ባላንሳችሁን ጨርሳችሁ ምናምን ይሆናል። ያ ጥሩ መንዝ ያልፋና ደግሞ ባላንስ ስታገኙ ሌላ ጥሩ ያልሆነ መንዝ ሲያጋጥማችሁ ስቲል ብሎ ታደርጉታላችሁ። ኤክስኪዩሽን ላይ ኮንሲስታንት መሆን ስላለበት ሪስክ ማኔጅመንታችሁ ላይ በደንብ መስራት ይኖርባችኋል ማለት ነው። ሌላኛው ከኢሞሽን የነጻ ትሬዲንግ ነው። ወይም ደግሞ ትሬዲንግና እናንተ አታችመንታችሁ በኢሞሽን መሆን የለበትም። አይኖ ኢንቮልቭመንት አለው የኢሞሽን ማርኬቱ ላይ፣ ግን ኢሞሽናል አታችመንት ሊኖር አይገባም። ማርኬቱ ገንዘባችሁን ከወሰደ ገንዘቤን መመለስ አለበት ብላችሁ ያለ አግሬሽን መኖር የለበትም። ወይም ደግሞ ሞር ገንዘብ መስራት አለብኝ የሚል ኢሞሽን መኖር የለበትም። በቃ እናንተ ማርኬቱ ላይ ስትቀምጡ ስራችሁ ነው የምትሰሩት። ስለዚህ ስራችሁ እንደ አንድ ቢሮ ሰራተኛ ብላችሁ አስቡትና ተቀምጣችሁ ስራችሁን ሰርታችሁ መነሳት ብቻ ነው። ምንም ማድረግ አትችሉም ከዛ በላይ። ደሞር አግሬሲቭ በሆናችሁ ቁጥር፣ ደሞር ኢሞሽናል ባረጋችሁ ቁጥር እናንተኑ ነው እንደ እሳት የሚያቃጥላችሁ ማርኬቱ። ለዛ ነው ሉዚንግ ስትሪክ ላይ ስትሆኑ እንዴት ኢሞሽናችሁን ማኔጅ ማድረግ እንዳለባችሁ ማወቅ አለባችሁ። አሴ ፕሮፌሽናል ትሬደር ቅድም እንዳልኳችሁ ኢንኮንሲስታንሲ ዊዝ ኤክስኪዩሽን እንዳይኖር ማለት ነው። ሶ ኢሞሽናል ኮንትሮላችሁ በጣም ጥሩ ሊሆን ይገባል። እሱን ደግሞ በኤክሰርሳይዝ እና ሩሎች በማውጣት ማስወገድ ወይም ደግሞ ማስተካከል ትችላላችሁ ማለት ነው። አራተኛው ደግሞ ትሬዲንግ ፕላን ነው። ትሬዲንግ ፕላን ሊኖራችሁ ይገባል። ምንድነው ትሬዲንግ ፕላን የሚይዘው? ቅድም ስለ ኤጅ አወራን ወይም ስለ ሞዴላችሁ ስለ ስትራቴጂያችሁ አወራን አይደለ? ኤጃችሁን የያዘ ሪስክ ማኔጅመንታችሁን የያዘ ኮምፕሊት የሆነ ትሬዲንግ ፕላን ያስፈልጋችኋል። ለምን? የምትከተሉት ኮንሲስታንት ሆናችሁ በዚህ ወር የሆነ ስትራቴጂ ትሬድ አድርጋችሁ ነገ በሚቀጥለው ወር የምትቀይሩት ከሆነ አይሆንም። አትሊስት የተወሰነ ለ3 ወር ይችላል ከዛ በላይ አንድ ትሬዲንግ ፕላን ላይ አታች መሆን አለባችሁ። አንድ ሪስክ ማኔጅመንት ላይ አታች መሆን አለባችሁ። ከዛ ሪቪው አድርጋችሁ ሜቢ ሪስካችሁ መጨመር ካለባችሁ ልጨምሩ ትችላላችሁ፣ መቀነስም ካለባችሁ መቀነስ ትችላላችሁ። ግን ቀን በቀን እሱን ማድረግ አትችሉም። ኢንኮንሲስታንሲ ይኖራል። ዛሬ 5% ሪስክ አድርጋችሁ ሉዝ ብታደርጉ ነገ 2% ሪስክ ብታደርጉ ነው ዊን ብታደርጉት። ትናንት 5% ሎስ አድርጋችሁ ዛሬ ግን 1-2 እንኳን ዊን አድርጋችሁ በ2% መመለስ አትችሉም። ትናንት ያጣችሁትን ገና 4% ነው ዛሬ ዊን ያደርጋችሁት። ስቲል ኔጋቲቭ አንድ ላይ ናችሁ። ፕላናችሁ ምን ይይዛል? እነዚህን ይይዛል። መከተል ያለባችሁ ነገሮች። ፕላናችሁ ግን አንድ ወር ሙሉ 5% ሪስክ ብታደርጉት ካለ ዛሬ ሎስ 5% አድርጋችሁ ነገ 1-2 በ5% ዊን ብታደርጉ 10% ሪተርን ታመጣላችሁ። 5ቱን ከቨር አድርጋችሁ 5% ፖዚቲቭ ላይ ማለት ነው። ኢንኮንሲስታንሲ ሳይኖር ሲቀር ስቲል ስትራቴጂያችሁ በስነስርዓት ፐርፌክት ስለሚሆን ትሬዲንግ ፕላን ሊኖራችሁ ይገባል። ሁለገብ ትሬዲንግ ፕላን ፉሊ እንዴት ማዘጋጀት እንደምትችሉ እና ከነ ቴምፕሌት እኔ ኦልሬዲ ከዚህ በፊት ቪዲዮ ሰርችላችሁ እዚህ ጋር ማግኘት ትችላላችሁ። እሱን ቪዲዮ ማየት ትችላላችሁ። አምስተኛው እና ደግሞ የብዙዎቻችን ችግር የሁሉም ትሬደር ብዬ የማስበው ችግር ኢምፔሽንስ ነው፣ ወይም ደግሞ ትዕግስተኛ አለመሆን። ከምን አንጻር ነው ትዕግስተኛ አለመሆን? ትሬዶችን ከመጠበቅ ትዕግስተኛ አለመሆን፣ ወይም ደግሞ ለካፒታል ወይም ደግሞ ለገንዘቡ ላይ ያለን ነገር ትዕግስተኛ አለመሆን፣ ወይም ደግሞ ለላይፍ ስታይሉ ትዕግስተኛ አለመሆን። እሱ ትዕግስተኛ አለመሆን ምን ያደርገናል? ሞር ትሬዶች እንድንወስድ፣ ሞር ሪስክ እንድናደርግ፣ ሞር ግሪዲ እንድንሆን ያደርገናል ማለት ነው። ሪል ማርኬት ላይ እንደዛ የለም። ኢምፔሽንት በሆናችሁ ቁጥር ሜቢ እድለኛ ሆናችሁ ቶሎ ልታድጉ ትችላላችሁ፣ ቶሎም ልትወድቁ ትችላላችሁ፣ ጭራሽ ላታድጉም ትችላላችሁ። ፔሽንስ መሆን አለባችሁ። ኮንሲስታንት የሆነ ስሞል ግሮዝ በኋላ ላይ ትክክለኛው ግሮዝ ሲመጣ ራሱ እሱን ካፒታላይዝ ማድረግ እንድትችሉ ያደርጋችኋል። ፋስት ግሮዝ ግን እሱን ግሮዝ ካፒታላይዝ እንዳታደርጉ ያደርጋችኋል። አብዛኛው ብዙ ትሬደር አይታችሁ ከሆነ ቶሎ ስሞል አካውንቶቹን ያሳድጋሉ። ወደ 10,000 20,000 40,000 50,000 ያሳድጉትና በሁለት ቀን አጣ ነው ሲሉ ትሰማላችሁ። ምክንያቱም ስሞል ግሮዝ ስላሌለው እሱን እንዴት ሃንድል እንደሚያደርጉት አያውቁም። ምክንያቱም ፔሽንሱ የለም መጀመሪያም አሁንም አይኖርም። አልመጣማ ቢውል ላልተደረገማ ካራክተር አልሆነ። ስለዚህ 50,000 ደርሶ
ያ ኢምፔሽንስ ይኖራል 100,000 ማድረስ ይኖርበታል የሚል ዜሮ። ሶ ፔሽንስ ወሳኝ ነገር ነው ኮንሲስታንት ለሆነ ግሮዝ ማለት ነው። ሶ እኔ እነዚህ ነገሮች ከተረዳሁኝ በኋላ ራሴን እንደ ፕሮፌሽናል ትሬደር ኮንሲስታንት ነኝ ብዬ ለመጥራት እችላለሁ ችያለሁ። ምክንያቱም በመንዝሊ ባይ መንዝ ኮንሲስታንት የሆኑ ሪተርኖችን ካች ማድረግ እችላለሁ ፍሮም ደ ማርኬት ማለት ነው። እነዚህ ነገሮች ስላሉኝ ማርኬቱ ላይ ገንዘብ ቼስ አላረግም፣ መስራት ያለብኝን ስራ ግን እሰራለሁ ዊዝ ኮሌክትድ በሆነ ዳታ። ስለዚህ እሱን አደርጋለሁ። አይ ዶንት ኬር ሚሊየንስ ብሰራ፣ አይ ዶንት ኬር ታውዘንድስ ብሰራ፣ 100 ብርም ብሰራ አይ ዶንት ኬር። አላማዬ ምንድነው? አይ አም ኮንሲስታንት ኢን ደ ማርኬት። ሶ ዘ ቢግ ተርን ሲመጣ ስቲል ይሄንን ፕሮፌሽናሊዝም ይዤው መቀጠል እችላለሁ። ካልሆነ ግን በኋላ ላይም ነገሮችን ረሽ በማድረግ እድሎቻችንን እናጣለን ማለት ነው። ሶ ማርኬቱ ላይ ስማርት ከሆናችሁና ኮንሲስታንት ከሆናችሁ ሪዋርድ ያደርጋችኋል እመኒ ማለት ነው። ሶ ቢልድ ዩር ኤጅ፣ ፕሮቴክት ዩር ሪስክ ኤንድ ማስተር ዩር ማይንድሴት። ሶ እነዚህን አድርጉ ዩል ቢ ዘ ቤስት ትሬደር ማለት ነው። ሶ ይህንን ይመስላል ማለት ነው። እንደ ቲፕ ነው ዊዝ ማይ ኤክስፒሪየንስ ከራሴ ኤክስፒሪየንስ ተነስቼ ነው ማለት ነው። እነዚህ ነገሮች አድርጉ ፕሮፌሽናል ትሬደር መሆን የምትፈልጉ ከሆነ ማለት ነው። ይህን ቪዲዮ ላይክ እና ሰብስክራይብ አድርጋችሁ ትጡ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።